አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ልብ አንጠልጣይ እውነተኛ የፍቅር ታሪክ ጤዛው ፍቅሬ የተሰኘውን ክፍል 11 ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ፣ ትማሩበታላችሁ። ወይዬ ሀቢብ አለችው ብለን ነበር ያቆምነው በክፍል 10 ላይ። ከዛው እንቀጥላለን። ወይዬ ሀቢብ አለችው። በዓይኖቹ ዓይኖቹን ስታይ የመጀመሪያው ሀቢብ ሆኖ አገኘችው። ፍቅር እንጂ ጸብ የማያውቀው ሀቢብ ፍጹም ተቀይሯል። ያን መጥፎ ባህሪ አስወግዶ ወደ ራሱ ማንነት ተመልሷል። ያን ጣፋጭ ጠረን ካገኘው ቆይቷል። ፍቅሯን ሁሌም ባትነፍገውም በራሱ ሽሽት ግን ገላዋን ከማቀፍ ፀጉሯን እየደባበሰ ከንፈሯን ከመሳም ርቆ ኖሯል። ሁለቱም ተርበዋል። ከየት እንደሚጀምርና እንዴት ሊያስደስታት እንደሚችል ተደናግሮታል። ታውቂያለሽ ማሬ አላት። ምኑን ሀቢብ? ልቤ ማፍቀር ከሚችለው በላይ እንደማፈቅርሽ። ድምፁ ለስለስ ያለ ለጆሮ የማይጎረብጥ ሐሴትን የሚያፈናጥጥ በመሆኑ ውስጧ በፌሽታ ተሞላ። አይታው የማታውቀው ዓለም ውስጥ የገባች መሰላት። ምንም ጠራራ ፀሐይ የወጣበት ከቀኑ 8 ሰዓት ቢሆንም የቤቱ በርና መስኮቶቹ ተዘጋግተው ቤቱ ጨልሟል። እንደ ተከዘ ሕፃን ልጅ ብዝዝ ፍዝዝ ብላ የምታበራው መብራት ፎዚም በውበት ላይ ውበት አክሏታል። እጆቿን አንገቱ ላይ ጣል አደረጋቸው። እሱም ቀጭን ወገቧን በእጆቹ ይዞ ጣፋጭ ጠረኗን እየማገ አንገቷ ስር ውትፍ ብሏል። ነርሶቹ ሐምዛን አይተውት ከሄዱ በኋላ በመክያና በሐምዛ መካከል የዝምታ አዋጅ የተጣለባቸው እስከሚመስል ድረስ ተኮራርፈው ዝምታ በመካከላቸው ነግሷል። ቀደም ብሎ ዶክተሩ መክያን አስጠርቷት የሐምዛን እግሮች ወደ ቀድሞ ሁኔታ መመለስ እንደማይቻልና ቀሪ ሕይወቱን ዊልቸር ላይ ሆኖ እንደሚያሳልፍ አርድቷታል። አላርፍ ያለች ነርስ ደግሞ በማያገባት ጥልቅ ብላ አይ ይህ እግር ቢቆረጥ እንጂ ከዚህ በኋላ እንኳን አያገለግልም ብላ በሁለቱም ፊት ጨለማ ጥላውን እንዳጠላ ፈረደችባቸው። ሁለቱም ተፈራርተዋል። መክያ ቀና ብላ ሐምዛን ስታየው ከአጠገቧ የሐምዛ ዛቱ እንጂ ሙሉ ሆኖ ከአጠገቧ እንደሌለ ፊቱ ላይ ተመለከተች። ይኸውልህ ውዴ ብላ ጸጥታ የነገሰችበትን ክፍል ፈራ ተባ እያለች ምናልባት ከሰማኝ ብላ ንግግሯን ጀመረች። ነገር ግን ሐምዛ አልነቃም። የሚጓዝበት ዓለም የማይገፋ የሚሄድበት መንገድ የማያልቅ የሚዘፍቀው ውቅያኖስ ክንድን የሚፈት ማዶን ተሻግሮ ሲመለከተው እንደ ሐረግ ውስብስብ የበዛ ሆኖ ታየው። ጠንካራ አልነበርክ እንዴ ውዴ? ለምን በቀላሉ ትሸነፋለህ? እያለች የውስጧን ህመም የባሏን ጉዳትና ስቃይ በውስጧ አምቃ ይዛ እሱን ለማበረታታት ተቀምጣ ከነበረበት እግርጌው ወደ ራስጌው ተጠጋች። ትዕግስት ማድረግ እኮ አለብህ ውዴ። ደግሞስ አላህ የወሰነውና እሱ የፈለገው የሚያደርግ ጌታ መሆኑን ዘንግተኸው ነው? በእጆቿ የሀቢብን አገጭ ያዝ ወደ እሷ አዞረችው። ፊቱ ኩስምን፣ ሰውነቱ ምንምን ብሏል። ሀቢቢ አናግረኛ፣ አላህ እንደሚወድህ ለምን ትረሳለህ? እሱ የወደደውን ባሪያውን ወንጀሉን ሊያብስለት ሲፈልግ አይደል የሚፈትነው? ያ የሚሆነው ደግሞ ተወዳጅ አላህ ባሪያ በሚደርስበት ፈተና ላይ ሶብር ሲያደርግ ነው። ሶብር ታወራለች እንጂ ከልቡ አልሰማትም። ከውስጡ አላዳመጣትም። እንደምታወራ እንጂ ምን እንደምታወራ ስለምን እንደምታወራ እና ለምን እንደምታወራ በውሉ አያውቀውም። ሐምዛ ሐምዛ አለችው በተዳከመ ድምፁ። ወየ መኪ አላት። እስኪ ለሀቢብ ደውልለት አለችው። ምናልባት ይህን ትካዜ ሀቢብ መጥቶ ቢያጽናናውና ስለሌላ ጉዳይ እያወራ የተወሰነ ቢረሳው ብላ በመመኘት ነው። ሐምዛ እሺ አላትና ወደ መስኮቱ አቅጣጫ አንገቱን ቀልበስ አደረገ። ደውልለት ሐምዛ። እሺ አባባሉ እሷን ላለመቀረን እንጂ ለመደወል እንዳልሆነ ገብቷታል። እንደውም እኔ እደውልለታለሁ ብላ የእጅ ቦርሳዋን ፈልጋ ተነሳች። እሱ ግን የምትናገረውንና የምታዘውን ከማዳመጥ ውጭ ምንም አይነት ምላሽ አልሰጣትም።
ስልኳን ከቦርሷ አወጣችና የሀቢብን ቁጥር ተጭና 091471 የደወሉላቸው ደንበኛ ይቺ ደግሞ ብላ ስልኩን ዘጋችውና እንደገና ደወለች። ሀቢብና ፎዚ የጦፈ ፍቅር ውስጥ ናቸው። አንዳቸው ላይ ተለጣጥፈው አንድ አካል እንደ አምሳል እስኪመስሉ ድረስ ተቃቅፈዋል። በመካከላቸው ማስቲሽ ያጣበቃቸው እስኪመስሉ ድረስ ሙቀቱ አቆራኝቷቸዋል። የፎዚ ትንፋሽ ቁርጥ ቁርጥ እያለ ስሙን በየመሃሉ ትጠራዋለች። የሀቢብ ስም በሙሉ ቢጠራም የተቆላመጠ ይመስላል። ሀቢብ ሀቢቢ ሁቢ። የሀቢብ ወላጆች ለፎዚያ መጥራት እንዲመቻት ተመካክረው ያወጡላት እስከሚመስል ድረስ ገርቶላታል። ይገርማል። እውነትም ነው ይመስላል። ሀቢብ ከዚህ በፊት ፎዚን የማያውቃት መስሎ እስከሚሰማው ድረስ ጣፋጭ ሆናለታለች። ፀጉሯን እየደባበሰ መላ አካላቶቿን በጣቶቹ እያመሰ የቱን ስሞ የቱን እንደሚተወው ግር አለው። ከንፈሮቿ፣ ጉንጮቿ፣ የአንገቷ ጠረን እያንዳንዱ ገላዋን ማር የተቀባቸው ይመስላል። የሀቢብ ከንፈሮች ፎዚን አልጠገባት ብሏል። አንዱን እየሳመ አንዱን እየላሰ እንደተቃቀፉ ከፎዚ ኋላ ከነበረው ሶፋ ላይ ተያይዘው ወደቁ። መክያ የሀቢብ ስልክ ባለመስራቱ እንደ መበሳጨት ብላለች። ቆይ አሁን ስልኩን ለምን ዘጋው ብላ የሐምዛን አይኖች እያየችው ሐምዛን በፎዚያ ሞክሪ አላትና ያቋረጠው ህልም እንዳለ አይኖቹን ግጥም አደረጋቸው። ትዕግስት በማጣትና ተስፋ በመቁረጥ መካከል እንዳለ ሁኔታው አይቶ መገመት አያዳግትም። ነገር ግን መክያ ተመሳሳይ ስሜት ውስጥ በመሆኗ የሀቢብን መምጣትና ሐምዛን እንዳበረታታው ተመኘች እንጂ የሐምዛ ሁኔታ ለመረዳት አቀበት ሆኖባታል፣ ከብዷት። የፎዚን ስልክ ቁጥር እኮ አላውቀውም አለችው። 0923 ብሎ ነገራት። መክያም ወደ ፎዚ ስልክ ደወለች። ሙሐመድ ነቢና ኡሙሁ አሚና አቡሁ አብዱላህ እያለ የሚጠራው የፎዚያ ስልክ አቀጨደ። ነገር ግን ሀቢብም ፎዚያም አልሰሙትም። የጋለ ስሜት ውስጥ ናቸው። እንኳን የስልክ ጥሪና አጠገባቸው በየዳጤ ቤት ቢከፈት የገላይንደር ድምፅ የሚያነቃቸው አይመስሉም። ለሀቢብ ከዚህ ድምፅ በላይ በለስላሳ ድምጿ ሁቢ የምትለው የፎዚያ ጥሪ ገኖ ይሰማዋል። ይሳሳማሉ። ኧረ እናንተ ሰዎች ምን አስበው ነው? አትመልስም አለችው። ተይው በቃ ምልክቱን ስታየው መልሳ ትደውላለች። ቆይ ደግሜ ልደውል አለች እና በድጋሚ ደወለች። ሙሐመድ ነቢና ኡሙሁ አሚና አቡሁ አብደላህ ይላል የዛሬው ፓርት ክፍል 11 ይመስለኛል። በጣም ትምህርት አለው ከምንም በላይ ማለት ነው። ላተማረበት ሰው በጣም ትምህርት አለው። በትዳር ውስጥ ላሉ ሰዎች የማይሆን ጥርጣሬ ውስጣችን ሲገባ ያንን ነገር ይዘን በውስጣችን ከዛ ሰው እየሸሸን በመራቅ ሳይሆን መፍታት የምንችለው በመነጋገር ነው ማለት ነው። የፎዚና የሀቢብ ትዳር በጣም አስተማሪ የሆነ ነው፣ ለብዙዎች ትምህርት የሚሰጥ ነው። ክፍል 12ስ ምን ይሆን? ፎዚያ ስልኩን አንስታላታለች ለመክያ ወይስ አላነሳችላትም የሚለውን በክፍል 12 እናያለን። የዛሬው ቆይታችን ይሄን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በአዲስ ስራ በአዲስ ክፍል 12 ላይ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። ባይ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።